መጽሐፈ አርጋኖን የእመቤታችን የምስጋናና የልመና ጸሎት ታላቅ ቃል ኪዳን የተሰጠው እስከ መጨረሻው በመስማት ከእናታችን ከቅድስት ድንግል ማርያም በረከቷን ረድኤቷን አምላካችን እግዚአብሔር ያድለን፣ አሜን። ስለ ጌታችንና ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግናለሁ። ስለ አንቺም የውዳሴሽን ወሬ በዓለም ሁሉ ተሰምቷልና በመንፈስ ቅዱስ እንደተናገርሽ እንዲህ ስትይ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። በእውነት ምስጋና ይገባሻል፣ የእግዚአብሔር እናት ሆነሻልና። በእውነት መደነቅ ይገባሻል፣ ዓለምን ሁሉ በመሃል እጁ የያዘ እርሱን ወልደሻልና። በእውነት ብፅዓን ይገባሻል፣ ለእውነተኛ ፀሐይ መውጫ ሆነሻልና። በእውነት መመስገን ይገባሻል፣ ለማለዳው ኮከብ ምስራቅ ሆነሻልና። በእውነት መደነቅ ይገባሻል፣ ለጥምቀት ልጆች መመኪያ ሆነሻልና። በእውነት ብፅዕና ይገባሻል፣ ለሃይማኖት መሠረት ጽናት ሆነሻልና። ከኪሩቤል ክብር ገናናነት ላንቺ ይገባል፣ ከሱራፌልም ውዳሴ፣ ከመላእክትም እልልታ፣ ከመላእክትም አለቆች ዝማሬ ላንቺ ይገባል። ከነቢያት ትንቢት፣ ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባል፣ ከመሃይምናን እመቤታችን መባል፣ ከክርስቲያን ሁሉ አፍ የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሲሐውያን ነገሥታት አፍ ንግሥታችን መባል፣ ከልዑላን መላእክት በላይ ከፍ ከፍ ማለት፣ ከታችኞቹን ፍጡራን ላንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ፣ ከተራሮችም ከፍ ትያለሽ። ስለ አንቺም እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስለ አንቺም እንዲህ እላለሁ፣ ከአርዮም መልክ ከመብረቅም ብርሃን አንቺ ታበሪያለሽ። ስለ አንቺ ደግሞ እንዲህ እላለሁ፣ በሰማይ ካሉ ትጉሃን መላእክት ትከብሪያለሽ፣ ከመናብርትም ከሥልጣናትም ትቀደሻለሽ። ስለ አንቺም እንግዲህ እንዲህ እላለሁ፣ መልኩ አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ትሸቻለሽ። አሁንም ደግሞ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ በምሕረትህ አስበኝ። በመስቀል ላይ በምስማር ተቸንክረ ሳለ የቀኙን ወንበዴ እንዳሰብከው አቤቱ በምሕረትህ አስበኝ። ስለ ንጹሕ አቤል ደም አማላጅነት፣ ስለ ሰው መሆን ትንቢት ምስክርነት፣ ስለ ሞቱት ሰማዕታት ምስክርነት አቤቱ አስበኝ። በጸራ ወርቅ ምንጭ ወንጌልን ለማስተማር ስላፈሰሱ ስለ ጴጥሮስና ጳውሎስ ደም መፍሰስ አማላጅነት አቤቱ በምሕረትህ አስበኝ። በአንተ ዘንድ የተወደደው የድንግልናው መዓዛ እንደተጣፈጠ ሽቶ በካህናት ራስ ላይ ስለተቀላቀለው ዮሐንስ ወልደ ነጎድጓድ አማላጅነት አቤቱ በቸርነትህ አስበኝ። ስለ ሐዋርያትም ደም፣ ስለ ሥጋዊ ምስክርነት ስለፈሰሰው አማላጅነት አቤቱ በይቅርታ ብዛት አስበኝ። ስለ መዋዕያነ ሰማዕታት ደም፣ ስለ ስምህ ምስክርነት አማላጅነት አቤቱ በይቅርታ አስበኝ። ስለ ደከሙልህ ቡሩካን ጻድቃን ገድል አማላጅነት አቤቱ በምሕረትህ አስበኝ። ስለ ተመረጡት ደናግል ንጽሕና የድንግልናቸውን የባሕሪ እጅ መንሻ አድርገው ስላቀረቡልህ አማላጅነት አቤቱ በቸርነትህ አስበኝ። ስለ ኪሩቤልና ስለ ሱራፌል፣ ስለ ትጉሃንም መላእክት ማኅበር እርሳቸውም ያለ ርኩሰት ንጹሐን ያለ ሐኬት መዘምራን አቤቱ በምሕረትህ አስበኝ። አንተን ስለ ወለደች ማርያም፣ ስለ ከበረች ብሩክት ልዕልት የተመረጠች ንጽሕት ድንግል አማላጅነት ስለ ቅድስናዋ ስለ ድንግልናዋ መዓዛ ከፍጡራን ሁሉ ይልቅ ስለ ወደድከው ወዟ ደምግባቷ የሕይወት መድኃኒት መጀመሪያ ናትና የንጽሕና የቅድስና መሠረት የዓለም ሁሉ ጌጥ ፈርጥ የፍጥረት መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ መሰላል ናት። ከዚህ ዓለም ጥፋት ገደል ሰዎች ሁሉ በሚሸጋገሩባት ድልድይ መንግሥተ ሰማያት የምንገባባት ደጅ
ከአመፀኞች ከወንጀለኞችም ጦርነት ከክፉዎች ወገኖች ጸብ ክርክር ከሚያባርሩን የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወንጀለኞች ጦርነት ከክፉዎች ወገኖች ጸብ ክርክር ከሚያባርሩን የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወጥመዱም ካሽክላውም የምንድንባት ሃይማኖት ቅጥር በአበባዋ የምንሻተትባት ከፍሬዋም የምንመገብባት ከጫፎቿን በታች የምናርፍባት የገነት እንጨት ናት። በክብሯና በገናናነቷ የምንመካባት ንግሥት በልዕልናዋ ደስ የምንሰኝባት ቅዱስ ምስጢርም የሚያፈራባት መሠዊያ ለእግዚአብሔር በጎ መዓዛ የሚሸትባት ለእስራኤል ቅዱስ ንጹሕ ምስጢር የሚሠራባት ቅዱስ ጠረጴዛ ከውስጧም ከአፏም በወርቅ የተለበጠ የሙሴ ኪሩቤል በላዩዋ የሚጋርዷት ታቦት ሳትተከል ውሃ ሳያጠጧት በእስራኤል በትሮች መካከል ለምልማ አበባ ፈርታ የተገኘች የአሮን በትር ከሲና ምድረ በዳ እስከ ቃዴስ በረሃ የእስራኤል ልጆች ለበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የተምር ውሃ የተቀዳባት የወርቅ ግምጃ በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽው እሳትንም በሥጋ የወሰንሽ ድንግል እኔን ኀጢአተኛውን አማልጅኝ ሥጋችንን እንደ ሰም ከሚያቀልጠው ከሥጋዊ ፈቃድ እሳትነት አድኝኝ። መንፈሳዊት መርከብ ሆይ ድንግላዊት መጾር ሆይ ከክፉ ዘመን መከራ አድኝኝ። የሁላችን መመኪያ የመድኃኒት ሽቶ ብልቃጥ ያለ ርኩሰት ሙሽራ ሆይ ከቀን ወራሪ ከሌሊት ሰባሪ አድኝን። የሕይወት የመድኃኒት ድልድይ የድኅነት መሰላል ሆይ ከዚህ ዓለም ባሕር ማዕበል ሞገድ አድኝኝ። ከባሕር ጠልቆ ከገደል ወድቆ ከመሞት አድኝኝ። አሁንም ዓለም ከሚደርስበት አድርሽኝ። ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ። የደናግል መመኪያ የቅዱሳን አክሊላቸው ሆይ እኔን ከኃጥአን ሁሉ ይልቅ ያረከሱትን አንቺን ከመውደድ በልጅሽ በወዳጅሽ በባሕሪ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝ ይቅር በይኝ፣ ይቅር አሰኝኝ። ከእኔ ከኀጢአቴ ፍዳ የሚበዛው ለሰው የኀጢአት ፍዳ ስድብ ሽሙጥ የለም። የመላእክትም የሰውም ቢሆን ከንጽሕና ምስጋና የለም። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በላይ የሚመጣውን ዕዳ በንጽሕናሽ ክፈይልኝ። አምላክን የወለድሽ ቅድስት ድንግል ሆይ የእግዚአብሔርን ልጅ የወለድሽ ንዕድ ክብርት ሆይ እውነተኛ ፀሐይን ያስገኘሽ የተመረጥሽ ድንግል ሆይ ምን ብዬ ጠራሻለሁ? በምንስ ምሳሌ መስልሻለሁ? ኪሩብ የያዘው ዙፋን ነሽን? ነገር ግን ከእርሱ አንቺ ትሻያለሽ። ኪሩብ ከያዘው ዙፋን ያገኘሁት የለም። ገነት ከመውጣት አላዳነኝም። ከሰይጣን ቀንበር በታችም ከመገዛት አልተቤዠኝም። ነገር ግን በላይ ለሚቀመጥ የእግዚአብሔር ስሙ ይክበር ይመስገን። አደፍ ጉድፍ የሌለብሽ ንዕድ ክብርት የብርሃን እናት ሆይ ርኩሰት የሌለብሽ ስብህት የዓለም ሁሉ የጌታ እናት እንግዲህ ምን እልሻለሁ? ሰማይን እልሻለሁ። ነገር ግን ከእርሷ አንቺ ትሻያለሽ። በስተ ምስራቅ በኩል ቀድሞ እግዚአብሔር ከተከላት ኤዶም ከተባለች ገነት እንዳልወጣ ሰማያት ስለ እኔ አልለመኑምና ከሰማየ ሰማያት ዘንበል ብሎ ወደ አንቺ ወርዶ ከአንቺ ሰው ሆኖ ማኅተመ ድንግልናሽን ሳይለውጠው ለተወለደ ክርስቶስ ክብር ምስጋና ይግባው። ክርስቶስ ስሙም ክቡር ምስጉን ይሁን። ከተወለደም በኋላ በሕቱም ድንግልና ኖርሽ። ሥርዓትሽም ከሰው ሥርዓት ልዩ ነው። ከዚህ ቀደም ያልሆነ እንግዲህ የማይሆን ነው። የድንግልናሽን ምስጋና መናገር የሚችል ምን አፍ ነው? ምን አንደበት? ምን አነጋገር ነው? ምስጋናሽን ለመስማት የሚቻለው ምን ጆሮ ነው? ከምስጋናሽ ወደብ ከፍጻሜው የሚደርስ ምን ልቦና? ምን ሐሳብ ነው?
1 ሰዓት እንኳን የድንግልናዋ መዝጊያ ያልተከፈተ ዘለዓለም ተዘግታ የምትኖር ደጅ ሆይ ሕዝቅኤል ያያት የምሥራቅ ደጅ ከኃያላን ጌታ በቀር በውስጧ የገባ የለም። በመግባቱ በመውጣቱ አልተከፈተችም። የንጽሕና ፍሬ የምታፈራ ድንግልና አበባ የምታብብ ነባቢት ገነት ሆይ እሷን ለመትከል ውሃም ለማጠጣት የደከመ የለም። የመለኮት ምንጻፍ የተነጸፈባት ንጽሕት አዳራሽ ሆይ የንጽሕና ሙሽራ ቤት ርኩሰት የሌለባት የመንፈስ ቅዱስ ሰርግ ቤት ከእሴይ ስር የተገኘች የወይን ሐረግ ከዳዊት ግንድ የበቀለች በትር ከእርሷም አበባ የወጣ ይኸውም የቅዱሳን መዓዛ ኢየሱስ ክርስቶስ ርኩሰትን ለማንጻት ኃጢአትንም ለማጸብ የሚመነጭ ሕይወት ውሃ መቅጃ የክብር አዘቅት ሆይ ለሥላሴ መስገድን ለምእመናን የምታስተምር የሃይማኖት መሠረት የእምነት መጀመሪያ ከማይታዩ ረቂቃን መላእክት ከነፋሳት ይልቅ ረቂቅ የሆነ የማይታይ በባሕሪ የተሰወረ አካላዊ ቃል ከእርሷ የተገለጸ ንጽሕት ሰፊ የተድላ ደስታ መጋረጃ ሥጋዋን ባይጋርድ አይታይም ነበር። ከእርሷም የትስብእትን ድርብ በፍታ ባይጎናጸፍ ባልተገለጸም ነበር። ለዘላለሙ የማትፈርስ የማትወድቅ ጸንታ የምትኖር አዳራሽ ለዘወትርም ቅጽሯ የማይፈርስ የሥጋዊ ነገር ማዕበል ሞገድ የማያነቃንቃት የሥጋዊ ፈቃድ ነፋስ ኃይል የማያዘነብላት መርከብ ለአዳምና ለልጆቹ ቤዛ የሚሆነውን የሕይወት መድኃኒት መሥዋዕት የምትሸከም መሠዊያ እመቤቴ ድንግል ሆይ በብዙ ማናፊያ ካናፎት ከመስሪያ እሳት ይልቅ የፍቅርሽ እሳትነት በሰውነቴ አዳራሽ ይሟሟቃል። ከእርሱም ይልቅ የፍቅሬ እሳትነት በሰውነትሽ አዳራሽ የበዛ ትርፍርፍ ያለ ይሆን። አንቺ ከወደድሽኝ ልጅሽ አይጠላኝምና፣ ልጅሽም ከወደደኝ በኃይልም ቢሆን በሹመትም በተንኰልም በመላስም በሥራዬም በዘመናትም ቢሆን የሚችለኝ የሚቃወመኝ የለም። ነቢዩ ኢሳይያስ እንደተናገረ እንዲህ ሲል እግዚአብሔር አምላካችን ከእኛ ጋር ከሆነ የሚችለን የለም። ቀድሞ እንደተናገርሁት አሁንም ደግሜ መልሼ እናገራለሁ እንዲህ ስል ኪሩቤል የያዘውን ዙፋን የረባኝ የጠቀመኝ የለም፣ ሰማያት የጠቀሙኝ የለም። አንቺ ግን ከሞት ባርነት አዳንሽኝ። የአብ በኩር ልጁ ከአንቺ ሥጋ በመልበሱ ነው። አሁንማ ወደ ማን ማልዳለሁ? ወደ ማንስ ለሰው ልጆች ሁሉ የጸሎታቸው መውጫ መውረጃ መሰላል ወደምትሆን ወደ አንቺ በቀር? ጸሎቴ በአንቺ ታርግ። ወደ ሥላሴ መንበር በአየርም ቢሆን በረጅሙ በሰማይ ዳርቻ በእሳት ደመና የተቀላቀለ የብርሃን መጋረጃ የሚያደናቅፋት የሚከለክላት አይኖር። ዓለምን እንደ ጽንሐ እንደ እንቁላል በያዘ በልዑል እግዚአብሔር በዙፋኑ ዙሪያ በሚቆሙ በካህናተ ሰማይ በማዕጠንታቸው ጽንሐ የተቀላቀለች ትሁን። ኃጢአቴን ያቃጠለ ቁስለ ኃጢአቴንም የሚያጠወልግ የፈውስ የምሕረት ምንጭ ይቅዳልኝ። ስለ ልመናም ከአንደበት የወጣችው አንዲት ቃል ለግዳጅ የምትረባ የምትጠቅም በጽርዓትም የምትኖር አትሁን። የፍጥረትንም ሁሉ ጸሎት በሚሰማ በልዑል እግዚአብሔር ፊት ደግሞ የተቃናች ትሁን። ልመናዬን ያለ ዋጋ አትቅር። የተመኘችውን ሳታገኝም ራቁቷን አትመለስ። ያንቺ ኃይለ ቃል በእኔ አንደበት አሸናፊ እግዚአብሔርን ይጥራው። አቤቱ ሆይ የምሕረትህን ደጅ ክፈትልን። ምንም ስለ ኃጢአት የተዘጋ ቢሆን አቤቱ ሆይ የቁጣህን ደጅ ዝጋልኝ። ምንም ስለ በደል የተከፈተ ቢሆን አንተ እንዲህ ብለሃልና ያሻ ሁሉ ያገኛል፣ የጸፋም ይከፈትለታል። አቤቱ ይቅርታህን እሻለሁ፣ እንዳገኝም ስጠኝ። የምሕረትህን ደጅ ጸፋው፣ እንድገባም ክፈትልኝ። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ይች ናት። ነቢያት ያሰቧት፣ ሐዋርያት ያደነቋት፣
የደናግል የሰማዕታት ማኅበር ለእርሷ ይገዛሉ። ድንግል ሆይ በመሃይምናን ሁሉ አንደበት የስምሽ አጠራር እንደምን ይጥማል! ድንግል ሆይ የገናናነትሽ ምስጋና እንዴት ያምራል! ንጽሕት ርግብ ሆይ ከፀሐይ ከጨረቃ ከከዋክብት ብርሃን ይልቅ የሚያምር የመልክሽ ደም ግባት እንዴት ያማረ የተወደደ ነው። የምስጋናሽስ ዘፈን መሐሌት ምን ያህል ይወደድ ለሚሰማው እጅግ ያማረ የተስማማ ነው። መሰንቆ ለጆሮ እንደሚያምር እንደሚስማማ የሙሽራ ጌጥ ላይን ማር ላፉ ሽቶ ላፍንጫ የወይን ወለላ ለጉሮሮ ጸጅ ለልብ ያማረ የተስማማ እንደሆነ ውዳሴሽም እንዲሁ ያማረ የተስማማ ነው። ድንግል ሆይ ክብርሽንና ገናናነትሽን መናገር እጅግ ያማረ እጅግም የተወደደ ነው። የአበባዋ መልክ የማይጠወልግ የማትደርቅ ንጽሕት ተክል ሆይ የማትጠወልግ የሕይወት እንጨት የእሸቷ ፍሬ የማይረግፍ የማትሰበር የክህነት በትር የቅዱስ ምስጢር አገልጋዮች ካህናት የሚመረኮዟት የሚጸጉባት ለምእመናን ሕንፃ ዘውትር ዝግጁ የሆነች የማትነዋወጽ የሃይማኖት መሠረት ብል ነቀዝ የማያበላሻት ሌባ የማይቀርባት መርከብ የውስጡ አሟናተኛው ቀዛፊውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌሉ ቀዛፊዎች በሐዋርያት ዓለምን ሁሉ ከኃጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱ ምሰሶ ግን ከሁሉ በላይ የሚሆን አብ ነው። የባሕሩ ጸጥታ መልህቁ የድንግልና መርከብ እንዳትሰበር የሚመግባት የመንፈስ ቅዱስ ኃይል ነው። የሥጋዊ ፈቃድ ሙሽራ ያይደለሽ የመንፈሳዊ ሙሽራ ርግብ ሆይ በመመረጥ ማኅተብ የተጌጥሽ የተሸለምሽ ነሽ። የሐሰት ደንጊያ በሚሆን በኃላፊው ወርቅ ሽልማት ጌጥ አይደለም፣ ሥጋዊውንም ፈቃድ በሚያመጣ ዋጋው በበዛ ዕንቁ አይደለም። የንጽሕና ቀሚስ የምታጠልቅ የብርሃን መጎናጸፊያ የምትጎናጸፍ ንግሥት ቁልፏ ሳይከፈት ከውስጧ የሕይወት ውኃ የተቀዳባት የተቆለፈች የክብር አዘቅት በሐዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋች የተክል ቦታ ገልጾ ሊያነባት የሚችል የሌለ የታተመች መጽሐፍ ባለቆች ላይ አለቃ ለሚሆን በነገሥታት ላይ ለሚነግስ መቀመጫ የምትሆኚ ኪሩባዊት ሰረገላ የመለኮት አትራኖስ የእሳትነቱ ነበልባል የተሸከመች ሥጋዊት ዙፋን የሰማይ ሁለተኛ ሰማይ እውነተኛውን ያራቀ ያስወገድ የቅዱሳን ብርሃን ነው። ዝናባት ያላበቀሉት አየራት ያላሳደጉትን የሰማዩን እንጀራ ያስገኘች ቤተልሔማዊት መሰው ሆይ የእሳቱን ነበልባል የተሸከመች ዕጸጳጦስ ሆይ እንጨቱ ሳይቃጠል እሳቱ ሳይጠፋ የዚህ ምሳሌ ትርጓሜ ሚጠት ውላጤ ሳይኖርበት ከአንቺ የነሳው የወልድ ትስብህት ምሳሌ ነው። የትንቢት ምንጭ የምስጋና መፍሰሻ የደስታና የሐሴት መቅጃ የነቢያት ጌጣቸው የሐዋርያት አክሊላቸው የደናግል መነኮሳት መመኪያቸው የሰማዕታት እናታቸው የመላእክት እህታቸው የቅዱሳን ምስጢር ጽንሃ የኪሩቤል የዕጣናቸው መዓዛ የማይተኙ የማያንቀላፉ ትጉሃን የሰማይ መላእክት ሁላቸው የሚያመሰግኗት በየነገዳቸውም ለልጇ ክብር ጌትነት ገናናነት ይገዛሉ። መላእክት በሥርዓታቸው የመላእክት አለቆችን ባነዋወራቸው አጋዕስት በገናናነታቸው ይገዛሉ። ሥልጣናትን በክብራቸው መናብርት በከፍታቸው ይገዛሉ። ኃያላን በወገናቸው ሊቃናት በሹመታቸው ሱራፌል በምስጋናቸው ኪሩቤል በቅዳሴያቸው ይገዛሉ። ወደ ዙፋኑም የቀረቡት የተጠጉትም በክንፋቸው ፊታቸውን ይሸፍናሉ። ከእርሱ የሚወጣው የእሳት ኃይል እንዳያቃጥላቸው በሱ ዙሪያ ከበው የሚቆሙት ሱራፌል ይጮኻሉ እንዲህ ሲሉ አሸናፊ እግዚአብሔር የሰራዊት ጌታ ቅዱስ ክቡር ምስጉን ልዩ ነህ፣ ምስጋና ምድርን ሁሉ መላ።
ሳያቋርጡ በምስጋና ይጮኻሉ። ምስጋናም በተመላ በሰላም ቃል ያለዚያ አንዱ ለአንዱ ሁለተኛው ለሌላው ይመልስለታል። በአነዋወር የከበሩ ቅዳሴን የተመሉ እንስሶች ፊታቸው 4 ነው፣ ክንፋቸው 6 ነው። ዕጣን የተመላ የወርቅ ጽንሐ ይዘው ለመለኮትነቱ እጅ መንሻ ያቀርባሉ። ይኸውም የንጹሐን ጸሎት መዓዛ ነው። እመቤቴ ሆይ ባንቺ ጸሎት የታርግ። ዕጣኑ ከማዕጠንቱ ጋር ይዋሃድ። በእስራኤል ቅዱስ ፊት የተወደደች እርሱ የተቀበላት ትሁን። በጸሎትሽ መዓዛ ጸሎቴ የጣፈጠች ትሁን። ልጅሽ በመቀበል እንዲያሸታት በሉባር ተራራ ያሸተተውን የኖኅን መሥዋዕት እንዳሸተተ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የምህረት ነቅ የሚሆን ልጅሽን ለምኙ፣ ኃጢአቴን እንዳይዘክር እንዳያስብ። በኃጢአት ሁሉ እንደኔ ያለ ሴሰኛ፣ እርኩስ፣ አበሰኛ፣ በደለኛ የለም። እንደ ልጅሽም ቸር ሰው ወዳጅ ይቅር ባይ ከመዓት የራቀ ምሕረቱ የበዛ እውነተኛ የለም። የመድኃኒት ብልቃጥ ድንግል ሆይ ጸሎቴ በልጅሽ ፊት የተወደደ ይሁን። የሙሴ መሥዋዕት በምድረ በዳ የአሮን መሥዋዕት በምስክሩ ድንኳን የተወደደ እንደሆነ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የሰው ልጆች ሁሉ ጸሎት መመላለሻ፣ የአዳም ልጆች ሁሉ ምህላ መቀበያ፣ ንጽሕት የወርቅ መሰላል የአካል ሦስትነት ወዳለበት ወደ ላይ ጸሎቴን አሳርጊ። በዚያውም ላይ ኃጢአቴን የሚያርቅ ዕዳዬን የሚከፍል ያማረ የተወደደ እግዚአብሔርን በረድኤት የተቀበለው ይሁን። ወደ መንግሥተ ሰማያት የምታገባ የመድኃኒት ደጅ ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ኢየሱስ ክርስቶስ ሰርግ እንድንገባ አድርጊን። የክርስቲያን ወገኖች ሁሉ የሚጸጉባት የሃይማኖት በትር ድንግል ሆይ በኃጢአት ተሰናክዬ በመሪር ለቅሶ ላይ ከመውደቅ ደግፊኝ። የሕይወት ውሃ መቅጃ የክብር አዘቅት ድንግል ሆይ ከሥጋዬ ርኩሰት ንጹሕ አድርጊኝ፣ ያውም የማመንዘር ርኩሰት። ከሽቱ ሁሉ መዓዛ ያማረ የተወደደ የበረከት አበባ የሚሆን አማኑኤልን ያስገኘሽ ነባቢት ገነት ድንግል ሆይ በሽቶሽ መዓዛ እንድሻተት አድርጊኝ። በንጽሕናሽ መዓዛም የኀጢአቴን ክፉ በሽታ ርቅልኝ። በወርቅ ዘርፍ ልብስ የተጎናጸፈች የተሸለመች ንግሥት ሆይ በየጊዜው በየሰዓቱ የንጽሕና ልብስ የቅድስና መጎናጸፊያ እንደ ልብስ አድርጊኝ። አመፀኞች በደለኞች የሚሆኑ አሕዛብ አርበኞች በጦርነት የማይደፈሩ ኃያላን ሰራዊት ሊወጡባት ሊደፋፈሯት የማትቻል የመሃይምናን መጸጊያ አምባ ድንግል ሆይ ካልታወቀ ከተሰወረ ከታወቀ ከተገለጠ ጠላት መነሳሳት አድኝኝ። ከአመፀኞች ከበደለኞች ሰዎችም ጸብ ክርክር ሰውሪኝ። ከመላሳ ሉባልታም በጥላሽ በረድኤትሽ ክንፍ ሸፍኝኝ። የሲኦል አጋንንት የማይበረታቱባት የቤልሆር ሰራዊትም የማያጠፏት በማይከፈል በሦስቱ ቅዱስ ሃይማኖት የወርቅ መሠረት ላይ የተመሠረተች የማትፈርስ የሕይወት መድኃኒት ግድግዳ ድንግል ሆይ ለዘላለም እውነተኛ ምግብ የሚሆን መና የተከማቸብሽ የወርቅ መሶብ ሆይ ጵርጽፎራውን የቁርባኑ መሥዋዕት ልጅሽን እንድቀበል አድርጊኝ። የመንፈስ ቅዱስ መዓዛ የተዋሃደውን የምስጢሩን ወይን የምትሸከም የወርቅ ጽዋ ድንግል ሆይ ከልጅሽ ደም እንድቀበል የተገባው አድርጊኝ። በመጠጣቱም ቅዱስ በመቀበሉም ንጹሕ አድርጊኝ። ድንግል ሆይ የንጉሥ እናት ንግሥት እመቤቴ የእግዚአብሔር እናት ክብርት የአምላክ እናት ንጽሕት የንጹሕ ባሕሪ እናት ሰማይ የፀሐይ መገኛ የቤተ መንግሥት የመሲህ እናት ታቦት ድንኳን የነባቢ በግ እናት የወይን ሐረግ የሕይወት ፍሬ መገኛ የግምጃ ጠል መውረጃ መሠዊያ የሰማያዊት ቁርባን እናት መርከብ
የዋናተኞች እናት መቅደስ፣ የካህናት እናት፣ ሰፊ መጋረጃ፣ የመለኮታዊ ምስጢር መኖሪያ ድንግል ሳላቋርጥ አመሰግንሽ ዘንድ የኪሩቤልን አፍ የሱራፌልን ልሳን ብቀበል በዚህ ምስጋናሽን ለመፈጸም አልችልም። ልዑልንም ምስጢሩን እናገር ዘንድ እንደ ነቢዩ ሕዝቅኤል የተሰወረውን ምስጢር እንደ ዮሐንስ የእውቀት መጽሐፍትንም ብበላ በዚህም ውዳሴሽን ለመፈጸም አልችልም። የሰለሞንን ጥበብ ብነሳ የልቦናዬን አጽቅ ቢሰፋ እስከ ባህር ቢዘረጋም የቃሌን ቡቃያ እስከ ቀላይ ድረስ ቢጠልቅ በዚህ ውዳሴሽን ለመፈጸም አልችልም። መጋቤ ብርሃናት በሚሆን በኦራኤል መልአክ እጅ እውቀት የሚገልጥ የእሳት ጽዋ ሱቱኤል የተባለ እዝራ እንደ ጠጣ የመጽሐፍትን ነገር የሚያናግር የምስጋና ጽዋን ብጠጣ በዚህም ቅዳሴሽን ለመፈጸም አልችልም። ድንግል ሆይ ሰውነቴ ሁሉ አንደበቴ የተመላ ቢሆን በአጥንቶቼም ቁጥር እውቀት ቢሰጠኝ የራስ ጠጉሬ ሁሉ መናገር ቢሰጠው በዚህም ውዳሴሽን ለመፈጸም አልችልም። ሰማይ በስፋቱ ብራና ቢሆን ባህርም ቀለም ቢሆን ምስጋና የተመላው ክብርሽን ገናናነትሽን ለመፈጸም በዚህም ምስጋናሽን ለመፈጸም አልችልም። የነቢያትና የሐዋርያት ማኅበር ለመፈጸም የማይችሉት ምስጋናሽን እኔ ድሃው ለመፈጸም እንደምን እችላለሁ? የጻድቃንና የሰማዕታት ማኅበርን ለመፈጸም የማይችሉት ውዳሴሽን እኔ ወራዳው ለመፈጸም እንደምን እችላለሁ? የደናግል መነኮሳት ማኅበር ለመፈጸም የማይችሉትን ቅዳሴሽን እኔ ምስኪኑ ለመፈጸም እንደምን እችላለሁ? አሁን ግን የኃጢአቴ ብዛት ከቁጥር ስፍር የተረፈ ሆኗልና በልመናሽ አቅልልልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ለጸሎት እጄን ወደ ልጅሽ በዘረጋሁ ጊዜ ስለ እኔ ለመጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ፣ ከኔም ጋር ቁሚ። በእርሷ ያለውን ምኞት ግዳጇንም ለማግኘት ልቦናዬ እንድትተጋ እንዲሁ ደግሞ አንቺም ግዳጄን ለመስጠት የከበደውን ጭንቄን ለማቃለል የተጋሽ የነቃሽ ሁኚ። ከሁሉ ይልቅ እኔ ድሃ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በአንቺ ባለጸግነት እመካለሁ። ከሁሉም ይልቅ ኃጥእ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በንጽሕናሽ እመካለሁ። በእኔም በጎ ሥራ በትሩፋቴም የመጽደቅ ተስፋ የለኝም። በአንቺ ጽድቅ በበጎ ሥራሽ እንጂ በራሴ ድካሜ መዳን ተስፋ የለኝም በአንቺ እንጂ። ኃጢአቴን ለመናገር ለምን አፍራለሁ? አለመናዘዜስ ለምንድን ነው? የሚከሱ ጠላቶቼ የሚመሰክሩብኝ ኃጢአቶቼ ሳሉ እንግዲህ ኃጢአቴን እናገራለሁ። የተሰወረውን የሚያይ አፍ የተናገረውን ልቦና የመከረውን መርምሮ በሚያውቅ በልዑል እግዚአብሔር በዓይኖቹ ፊት የተገለጸ ሲሆን እኔ ለምን እሰውረዋለሁ? እኔም ብሰውረው ኃጢአቴ ሊከሰኝ ይጮኻል። በደሌን ለማመን እኔ እንግዲህ ለምን ዝም እላለሁ? የሠራሁትም ክፉ ሥራ ያሳጣኛል። እኔ እንዳልሠራ ለምን እሆናለሁ? የሚዘልፈኝ ምስክር አልሻም፣ የራሴን ዘለፋ አነባለሁ እንጂ። ለምን እሰውረዋለሁ? የማይሰወርልሽን ስለዚህ እንግዲህ እላለሁ። ስለ ኃጢአቴ ራሴ ወደ ልዑል እግዚአብሔር አጠላለሁ። ደግሞም እንዲህ እያልኩ ኃጢአቴ ከራሴ ጸጉር በስቶአልና እንደ ጽኑ ሸክም ከበደኝ። ከስንፍና የተነሳ ቁስሌ መገለ፣ እጅግም ከረፋ ሸተተ። ዳግመኛም እንዲህ አልኩ፣ ስፍር ቁጥር የሌላት ክፉ ነገር አግኝታኛለችና ኃጢአቶች ያገኙኝ ያዙኝም፣ እኔ ግን ማየት ተሳነኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ስለ እኔ ጸልይ ለምኝልኝ፣ እኔ ባንቺ ጸሎት አምኛለሁና። ለልጅሽ ይቅርታ መምጣት አንጋጥጣለሁ፣ ለክብርሽ እሰግዳለሁ፣ ለገናናነትሽ እሰግዳለሁ፣
ለአንቺ አገልጋይ የሚሆን የባሪያነቴ ደብዳቤ በልቤ ሰሌዳ ተጽፏል። ጽሕፈቱም እንዲህ የሚል ነው። አምላክን የወለደች ድንግል በዕብራይስጥ ማርያም ለተባለች ለተመረጠች ንዕድ ክብርት ለሆነች ማርያም ባሪያዋ አገልጋዩዋ ልጇ ወዳጇ ኢየሱስ ክርስቶስ በደሙ የዋጀን ነው። ይህችም ደብዳቤ በልጅሽ የዋጀው እኔን ነው። ይህችም ደብዳቤ በልጅሽ በኢየሱስ ክርስቶስ በደሙ ቀለምነት ልቦና ሰሌዳ ሆኖ ተጽፋ ትኑር። ጽሕፈቷም ለዘላለም አትፋቅ። በመከራም በሞትም በሕይወትም ቢሆን አትደምሰስ። ለዘላለሙ ተጽፋ ትኑር። የተሰወረውን የሚያውቅ መንፈስ ቅዱስ ያንብባት፣ የሚያጠፋትም የለም። ያለመለየት በአነዋወር በተባበሩ አንዱም ሳይበልጥ አንዱ ሳያንስ አንዱ ሳይቀድም አንዱ ወደ ኋላ ሳይቀር በአገዛዝ በአነዋወር በመልክ አንድ በሆነ በአብ በወልድ በመንፈስ ቅዱስ ስም ታትማለችና አኳኋናቸውም አይታወቅም። ይህ ከዚህ ነው፣ ሁለተኛም ከዚህ ውስጥ ነው፣ ሦስተኛም እንዲህ ያለ ነው አይባባሉም። ባለመለየት ሲኖሩ ለቀዳማዊነታቸውም ጥንት ለዳህራዊነታቸውም ፍጻሜ የለውም። ለዘላለሙ በእውነት ያለ ሐሰት የሚሰማው ሁሉ ይበል አሜን። በእውነት ይሁን ይደረግ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ የምሕረት አስራት አድርገሽ ውሰጅኝ። ሰውና መላእክት በተሰበሰቡ ጊዜ መባረክትም በተጨነቁ ጊዜ የበደሉትም የዕዳ በደላቸው ደብዳቤ በተገለጸ ጊዜ የተዳፉትንም በሚያረክሳቸው ጊዜ በተድላ በደስታ ከአንቺ ጋር እንድኖር እንድመላለስ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ያለ ዋጋ የምሕረት ምጽዋትን ካንቺ ዘንድ ለምናለሁ። ወንድ ልጅ ከአባቱ መልካሙን ስጦታ እንዲለምን፣ ሴት ልጅም ከእናቷ በጎውን ነገር እንድትለምን፣ ወንድ ባሪያ ከጌታው ሴት ባሪያ ከመቤቷ እንዲለምኑ፣ እንዲሁም ከበጎ ሥራ ከትሩፋት ባዶ ሲሆን በአንቺ ደግነት የሚገኘውን በጎውን ዋጋ ለማግኘት ነፍሴ ትታመናለች። የመለኮቱ ዙፋን ሆይ ከምስጋና ጌታ በቀር ምንም ያልገባባት ንጽሕት አዳራሽ፣ እርሱ ግን እንደ ተቆለፈች የገባ እንደ ተዘጋች የሚወጣ የልጅሽ ሙሽርነት በሺህ ማዕድ በምስሐ ደብረ ጽዮን እንድቀመጥ ዝግጁ አድርጊኝ። የአሳት ዘመዶች እርሳቸውም የሦስቱ አስማት የሥላሴ ማኅበር የሚሆኑ የቅዱሳንን ነፍሳት የምትሰበስብ አዝመራ ሆይ ከሐር ፈትል የተሠራች በወርቅ መርገፍ የተጌጠች የተከፈፈች ጌጧ ፈርጧም ለዓይን የሚያምር ንጽሕት የተድላ ደስታ መጋረጃ የአሸናፊ ልዑል እግዚአብሔርን የባሕሪ ልጁን የተሸከመች የአሚናዳብ ሰረገላ ዓለምን ሁሉ የመላ እርሱን የተሸከመሽ ድንግል ሆይ ሁከትን በተመላ ዘመን ሰረገላ ከሚጫን ከዓለም ሕልፈት ጥፋት እንድንድን አድርጊን። የዓለም ሁሉ አርነት ደብዳቤ የተጻፈብሽ የሕይወት መድኃኒት ሰሌዳ ሆይ በኢየሩሳሌም ሰማያዊት አዕማድ ስሜን ጻፊልኝ። የሕግና የሥርዓት ነቅ የሚሆኑ ነቢያት ማኅበር ድንኳን ከተተከለበት የአሕዛብ ብርሃን የዕውራን መሪዎች የሚሆኑ ሐዋርያት የተተከለበት ትስብእት እስከዚህ ድረስ ለለበሰ አምላክ የመከራው ተካፋዮች የሚሆኑ እንደ በግ በሰይፍ የታረዱ እንደ ወርቅ በእሳት የተፈተኑ የሰማዕታት ማኅበር ድንኳን ከተተከለበት ለንጉሠ ነገሥት እጅ መንሻ የመንፈስ ቅዱስ ድልብ የተባሉ ያለማቋረጥ በማመስገን ያለ ርኩሰት በንጽሕና አነዋወራቸውን ወደ መላእክት ሥርዓት የለወጡ የደናግል የመነኮሳት ማኅበር ድንኳን ከተተከለበት የአዲስ ሥርዓት መሥዋዕት መዓዛ የሚሰምርብሽ ንጽሕት ጠረጴዛ ሆይ የኔን ርኩሰትና ዝገት በንጽሕናሽ ወልዊው ሸንግይልኝ። ጽሕፈታቸው የልዑል እግዚአብሔር ጽሕፈት ሥራቸውም የልዑል እግዚአብሔር የሚሆን
የመሐላ ጽላት በወርቅም የተለበጠ ታቦት በውስጧ ያለባት የቅዱሳን ቅድስት የተባለች የሕይወት የመድኃኒት ሁለተኛ ክፍል ሆይ ለኃጢአት ስሬት ለብዙዎችም ቤዛ ሊሆን ራሱን ያማረ የተወደደ መሥዋዕት የበጎ መዓዛ አድርጎ ያቀረበ የካህናት አለቃ ልጅሽ ኢየሱስ ክርስቶስ ወደ ገባበት ጽርሐ አርያም መጋረጃ ውስጥ ደግሞ ስሜን ጻፊልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ለምስጋናሽ አፌን በከፈትኩ ጊዜ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጋር በረድኤት ወደ እኔ ነይ። እኔ በለመንሁ ጊዜ አንቺ አማላጅ ልጅሽ ደግሞ ኃጢአቴን ያቃልል ዘንድ እኔም በጸለዩ ጊዜ አንቺ ለእኔ ስሬት ለምኝ። ድንግል ሆይ የሱራፌል ዕጣናቸው ጽንሃ የኪሩቤል የምስጋና መቅጃ የወርቅ መጥለጊያ የትጉሃን የሰማይ መላእክት ሁሉ የቅዳሴያቸው ነቅ የማይተኙት የውዳሴያቸው ፈልፈል ምንጭ ድንግል ሆይ ያልበደሉት የድንግልናቸው መመኪያ ያላደፉትም የንጽህናቸው አክሊል ድንግል ሆይ የሚጋደሉት የመታገሳቸው ዋጋ የመድኃኒታችንንም የመስቀሉን ቀንበር ለሚሸከሙ የቅድስናቸው አስብ ድንግል ሆይ ነቢያት በመንፈስ ቅዱስ መስታወት ያዩሽ የትንቢት ኃይል የልዑል እግዚአብሔርን ወንጌል ያስተማሩ ሐዋርያት ምስጋና ድንግል ሆይ የእግዚአብሔር እጅ የተከለሽ የገነት ዛፍ የመንፈስ ቅዱስ ኃይል ያሳበባት የአብም ጥላ ከፍሬ ያደረሳት ኪሩቤል በክንፉ የሚጋርዱሽ በታቦት ላይ የምትሆኚ ምስሐል ድንግል ሆይ የጥበብ መንፈስ በተመሉ ባስልኤልና ኤልያብ እጅ የተሰራሽ ጠልን የተመላሽ የዮሳ ልጅ የጌዲዮን መንቀል እንደ ሳትም የምትሆኚ የኔሪዮን ልጅ የምስጋና ጽዋ ድንግል ሆይ በማኑሄ ልጅ ከአንበሳ አፍ የተቀዳሽ ማር ወለላ ድንግል በራሱም ጸጉር የነበርሽ ኃይል ድንግል ሆይ የያዕቆብ ልጅ በሥጋ የአሕዛብ ሀብት መመኪያ ድንግል ሆይ በመወለድ የዳዊት ልጅ በሃይማኖት የአሕዛብ እናት ድንግል በአምልኮታቸው የሚመኩ ወገኖች አክሊላቸው በወገን ለሚመኩ ወገኖች ልጃቸው ድንግል ሆይ የእስራኤል ቤት ተክል የይሁዳ ቡቃያ ከዳዊት ግንድ የወይን ሐረግ ለምልመሽ አብበሽ የተገኘሽ እኛም ደግሞ በድንግልናሽ አበባ ተሻተን ከንጽሕናሽም ፍሬ በላን በጥላሽ አረፍን። እንግዲህ ግን በአንቺ እንድንድን አወቅን። በልጅሽ በወዳጅሽም በሥጋው በደሙ ቁርባን እንድናለን። በኦሪት እንዲህ የሚል ተጽፏልና የመሥዋዕቱ ደም ሁሉ የነካው ቅዱስ ነው። እኛም ደግሞ በልጅሽ ደም ተቀደስን። በበኩርሽም በጎኑ ፈሳሽ ንጹሐን ሆንን። ድንግል ሆይ አንቺ እጅሽን በራሴ ላይ ጫኚ፣ ቀኝሽንም በመሃል ራሴ ላይ አኑሪው። ድንግል ሆይ ለነገሥታት ክብር፣ ጌትነት፣ ገናናነት፣ ለመሃይምናን ብርሃን፣ የክብር አዘቅት፣ የበረከት ምንጭ ሆይ ስለ እኔ ወደ ልጅሽ ማልጅ። በሰማይ በምድር በረከት እንዲባርከኝ በነቢያትና በሐዋርያት በረከት በቅዱሳንም ሁሉ በረከት እንዲባርከኝ ከልጅሽ በረከት እንሻለው። ያዕቆብ ዮሴፍን ልጁን እንደባረከው እንዲህ ሲል በተስማሙት በተራሮች በኮረብቶች በረከት፣ በልዑል እግዚአብሔር መላእክት በረከት፣ በጡት በማኅፀን በረከት፣ በአባት በጸናችው እናት በረከት። እኔም ደግሞ ከልጅሽ አንደበት ፈጽሜ በረከትሻለሁ። እርሱ የባረከውን ሊረግም የሚችል የለምና የቢሆር ልጅ ባላቅም እንደተናገረ እንዲህ ሲል በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ምን ያህል ክብር ተሰጠሽ! የያዕቆብ ልጅ ምን ያህልስ ጸጋ ተቀበልሽ! የእስራኤል ልጅ ሆይ ምን ያህልስ ምስጋና ከበበሽ! የይሁዳ ልጅ ሆይ ምን ያህልስ ባለሟልነት አገኘሽ! እነሆ ከኪሩቤል ትበልጫለሽ፣ ከሱራፌልም ከፍ ከፍ ትያለሽ። ከትጉሃን የሰማይ መላእክት ሁሉ በማዕረግ አንቺ ትበልጫለሽ። የድንግልናሽም ምስጋና ለዘወትር አይፈጸምም።
በዓለም ሁሉ ትመሰገኛለሽ። በየዘመኑ ሁሉ ትወደሻለሽ። በየጊዜው ንጽሕት ነሽ፣ በስፍራ ሁሉ ቅድስት ነሽ። የአንደበቱም ሁሉ ቡሩክት ነሽ። ሰውነትሽ ሁሉ ያማረ የተወደደ ነው፣ በመንፈስ ቅዱስ ኃይል የተጋረደ ነው። ገላግልቶቿን በክንፎቿ የምትታቀፍ ንጽሕት ርግብ ሆይ ክብርሽን ገናናነትሽን እናገር ዘንድ ፍቅርሽ አነቃቃኝ። ወለላውን ማር ለመቅዳት ለምን ሰንፋለው? ለሚበላው የጣፈጠ ነው። ወተቱንስ ለመቅዳት ለምን ሰንፋለው? ለሚጠጣው ያማረ የተወደደ ነውና። የትንቢቱን አበባ ለማሽተት ለምን ሰንፋለው? የመዓዛው ሽታ ላፍንጫ ያማረ ነውና። የሃይማኖት ሽቶ ለማጣፈጥ ለምን ሰንፋለው? እርሱን በመንካት እጆች ይሻተታሉና። የቅድስት ድንግል በዕብራይስጥ ማርያም የተባለችውን የማርያምን አምላክን የወለደችውን የእርሷን ምስጋና ለመናገር ለምን ሰንፋለው? ምስጋናዋን ከማር ወለላ ይጥማልና ከወተትም ያማረ የተወደደ ነውና። ከአበባም ሁሉ ያምራል፣ ከጣፈጠም ሽቶ ይሸታል። ጻዕዳ ርግብ ሆይ ምስጋናሽን እናገራለሁ፣ ወደ ልጅሽም እጮኻለሁ እንዲህ ስል አፌን ምስጋናህን ምላ፣ ምስጋናህንም እንዳመሰግን የወለደችህንም ንጽሕት ድንግል ምስጋና እንድናገር የልጅሽንም መንፈስ ተመልቼ የድንግልናሽን ምስጋና መሰንቆ መታለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የወርቅ ዘርፍ ባለው መጎናጸፊያ የተጎናጸፍሽ ንግሥት ሆይ ላንቺ እገዛለሁ። ስሂንና ሚአ ሰሊሆት በውስጧ የተጨመረባት ሙዳይ ሆይ ይገዛልሻለሁ። እውነተኛ ፀሐይን የወለድሽ አማልክት አምላክ እናት ሆይ ይገዛልሻለሁ። በጥጃ የምትመስል በፋራን ተራራ እርሷም የትንቢት መፍሰሻ ናት። የእርሷ ምሳሌ ድንግል ሆይ አንቺን አገለግላለሁ። መላእክት በውስጧ የሚያገለግሉባት የመለኮት ማደሪያ ጽርሐ አርያም ሆይ ይገዛልሻለሁ። በወርቅ መሠረት ላይ የተመሠረተች በህንደኬ ድንጋይ የታነጸች በሶፎርና በአጵሮጎን ዕንቁ ድንጋይ የተጌጸች ደጆቿን በ12ቱ አዕናቁ የተጸለፈላት 12ቱ ሐዋርያትም በደጇ የቆሙባት ሰማያዊት ኢየሩሳሌም ሆይ ላንቺ እገዛለሁ። ሀብትን ባለጠግነትን የተመላሽ ድንግል ሆይ ላንቺ እገዛለሁ። ከእግርሽ በታች እሰግዳለሁ፣ ራሴንም ላንቺ አዋርዳለሁ። ኃጢአቴን ለመክሰስ በፊትሽ እቆማለሁ፣ የዕዳ በደሌንም ደብዳቤ በፊትሽ አነባለሁ። በልጅሽ ዘንድ ራሴን አጥላላለሁ። የኃጢአቱ ሕንፃ ቁመቱ እስከ አርያም ደረሰ፣ የበደሌ ስፋት እስከ ዓለም ዳርቻ ነው። ድንግል ሆይ የኃጢአቴን አጥር ቅጥር ታፈርሽልኝ ዘንድ እታመንሻለሁ። የዕዳ በደሌን ደብዳቤ በእጅሽ ትቀጁ ዘንድ እታመንሻለሁ። ድንግል ሆይ በንጽሕና ውሃ ሰውነቴን ታጽሪ ዘንድ እታመንሻለሁ። ድንግል ሆይ በመከራዬና በጭንቀቴ ጊዜ እንዳትጥኝ። ድንግል ሆይ እታመንሻለሁ። ለጠላቶች አሳልፈሽ እንዳትሰጭኝ፣ በጠላቶችም እጅ እንዳትጥኝ ድንግል እታመንሻለሁ። የሚጥለኝን እንድትጥዩ፣ የሚቃረነኝን እንድትቃረኙ ድንግል ሆይ እታመንሻለሁ። የሚበረታታብኝ ልምሾ ታደርጊው ዘንድ፣ የሚቃወመኝንም ትቃወኙ ዘንድ ድንግል ሆይ እታመንሻለሁ። ስወጣ ስገባ እንድትከተኝ፣ ስቀመጥ ስነሳ እንድትጠብቂኝ ጠንካራይቱን አምባ መጠጊያ አንቺን የታመንሽቱን ጋሻ እታመንሻለሁ። አንቺን ተጠጋው ነፍሴንም ከፊትሽ እጥላለሁ። አንቺን ተጠጋው ራሴን በደጅ ሰጠው፣ ከንፈሮቼንም ለምስጋና መሳሪያ አደረገው። የሚቃረነኝ ጠላቴ እንዳያገኘኝ፣ የሰይጣንን ፈረሶች ሰረገላ እንዳይደርስብኝ አንቺን ተጠጋው። በአንቺ አመንሁ ከመስቴማ ሰራዊት፣ ከመከበብ ከርኩሳን መናፍስት ወጥመድ እንድድን አንቺን ተጠጋው። የመላእክተ ጽልመት ፍላጻ እንዳይነድፈኝ፣
ከአመፀኞችም ጦር እንድድን ልዩ ልዩ ከሆነ ሰይፍም እንድንድን አንቺን ተጠጋው። የጽድቅንም መንገድ ከሚቃወሙ ሰዎች ወጥመድ እንድንድን አንቺን ተጠጋው። አንቺን አመነው፣ እኔን አገልጋይሽንም አድኝኝ። ይህንንም ጸሎትና ምስጋና የሰሙትን ሁሉንም እመቤታችን ድንግል ማርያም ሆይ በቃል ኪዳንሽ አደራ አስጠብቂን።